እዚህ ዓለም ላይ ያለው ቴክኖሎጂ ያሉት ፈጣን ጀቶች ሊደርሱባቸው አልተቻለም። እነዚህን ፍጡራን ለማጥናት ተነስተው የነበሩ ብዙ ሰዎች መሞታቸው፣ ድንዛዥ የሆነ ጨረሮች ይለቃሉ ይባላል። እነዚህ ሰዎችን አንዳንዴ ጠልፈው ይወስዳሉ። ምንድነው ነገሩ ነው እስካሁን የዓለም ተመራማሪዎችን እንቆቅልሽ ውስጥ የከተታቸው። ወደ መሬት ለምንድን ነው የሚመጡት? እሺ ቢመጡስ በምን ቋንቋ ነው የምናወራቸው? እነዚህ በራሪ አካላቱ በጣም በፈጣን ሁኔታ ነው እየበረሩ የሚታዩ። ስለዚህ አሁን እዚህ ዓለም ላይ ያለው ቴክኖሎጂ ያሉት ፈጣን ጀቶች ሊደርሱባቸው አልተቻለም ነው የሚለውና ሌላው በጣም ትንሽ አሳሳቢ ሆነው እነዚህን ፍጡራን ለማጥናት ተነስተው የነበሩ ብዙ ሰዎች መሞታቸው፣ እነሱን ሊይዙ ተከትለዋቸው የነበሩ ፓይለቶች ደግሞ ሲመለሱ መመረዛቸው፣ ይሄ ነገር ትንሽ አሳሳቢ አድርጎታል ጥናቱን። ለምሳሌ የሆነ አደንዛዥ የሆነ ጨረሮች ይለቃሉ ይባላል። ይሄ ሁሉ ነገር እስካሁን በቂ ማብራሪያ በቂ መልስ ሳይሰጥበት ፍን እንዳለ ያለ መረጃ ነው። ምናልባት እንግዲህ ሰኔ ላይ አሁን እንግዲህ ግንቦት ላይ ነን፣ ሰኔ ላይ ግን ይሄ ሁሉ ነገር ይወጣል ተብሎ ይጠበቃልና ለምርምር የተላኩ ሰው ሰራሽ መንኮራኩሮችም በተለያየ ጊዜ ፎቶ አንስተዋል። እነዚህ ነገሮችም በጣም ይገርማል። ሌላው በጣም ደግሞ አስገራሚ ነገር እነዚህ ሰዎችን አንዳንዴ ጠልፈው ይወስዳሉ የሚልም ደግሞ ራሱን የቻለ ደግሞ አለ። ለምሳሌ ከቤት እንስሳ መካከል ላሞችን ምንም ደም ሳይፈሳቸው የተለያዩ የሰውነት አካላቸውን ቆርጠው መውሰዳቸው ደግሞ እንግዳ ክስተት አድርገውታል። ይሄ በተለያየ ጊዜ የተለያየ ቦታ ላይ የተዘገበ ዘገባ ነው እና ምንድነው ነገሩ ነው እስካሁን የዓለም ተመራማሪዎችን እንቆቅልሽ ውስጥ የከተታቸው። ሌላው ቁመናቸውና መልካቸው ምን ይመስላል ነው። ብዙ ጊዜ ፊልሞችን አይተናል፣ እንደ ማርስ አታክ ምናምን። እኔ ብዙዎችን አይቻቸዋለሁ፣ እንደ አቬንጀርስ፣ ስታር ዋር፣ ብዙ አይነት ፊልሞች አይተናልና ቁመናቸው መልካቸው አብዛኛውን ጊዜ አጭር ሆኖ ነው የሚሳሉትና ግራጫ መልክ ስዕሉ ላይ እንደምታዩት ትልልቅ አይኖች ያሏቸውና ወንዳ ወንድ የሆኑ ማለት የወንድ አይነት ባህሪ የሚታይባቸው ናቸው አብዛኛዎቹ ተብሎ ይታሰባል። እንግዲህ የሚታሰበውንና በፊልም ውስጥ የምታዩትን ነው የምነግራችሁ እና ስለዚህ እነሱ የደረሱበት ሳይንስ ወይም ጥበብ በጣም የረቀቀ ስለሆነ የሰው ልጅ የደረሰበት ሳይንስ እነሱን ዲስክራይብ ለማድረግ ወይም ለመግለጽ ስኖት ኢነፍ በቂ አይደለም የሚል ነው ራሱን ችሎ። ሌላው በጣም እነዚህ ፍጡራን ደግሞ ምን የሚባል አንድ ጥናት አለ፣ አንድሮጂኖስ የሚባል ከፊል ወንድና ከፊል የሴትነት ተፈጥሮ እንዳላቸው በጊዜና በቦታ ደግሞ ራሳቸውን የመለዋወጥ እንትን እንዳላቸው ጭምር አንዳንድ በዚህ ጥናት ላይ በዚህ ዘርፍ ላይ ያሉ አጥኞችና ተመራማሪዎች የሚያቀርቡት ነገር ነው። ይህም ራሱ አንድ አስገራሚ ነገር አድርጎታል። ሌላው በጣም የሚገርማችሁ እያንዳንዳቸው የሚለዩት እንደ ሰው ልጆች በስም አይደለም። ለምሳሌ ስም ገሌ እንባላለን፣ ያ አቤት ሮዳስ፣ አቤት እንዴት ነህ ደህና ነኝ። በተናጠል ባላቸው ዙተራዊ በስም ሳይሆን በተናጠል ባላቸው ዙተራዊ ፍሪኩዌንሲ መጠን ነው የሚባለው እና ፍሪኩዌንሲ በጣም ትንሽ ረቀቅ ያለ ነገር ነው። ብዙ ጊዜ ደጋግሜ አንስቼዋለሁ በዩቲዩብ ቻናሌ፣ ወደ ኋላ ሄዳችሁ መልከት ትበሉና ፍሪኩዌንሲ ሰዎችም አላቸው ነገር ግን አይጠቀሙበትም ይላል ሳይንስ እና ሰው ልጅ ከፍተኛ ኃይል አለው ነው የሚለው እና እነዚህ ደግሞ በጣም ረቀቅ የሚያረጋቸው ነገር እነዚህ ባዕድ ፍጡራኑ የጋራ የሆነ ንቃተ ህሊና አላቸው። ለምሳሌ በአንድ ቦታ የሆነ ነገር ቢከሰት ተመሳሳይ መልእክት እንትን ነውና ርቀቱ ሳይገድባቸው ማወቅ ይችላሉ ይላሉ። እንግዲህ ዩፎሎጂስቶች በዚህ ዘርፍ ያሉ አጥኞች እንግዲህ ጥናትና ምርምርን ኦፕን ማይንድ ሆነን እናያለን። ከዛ ውጭ ያለውን ደግሞ ተፈጥሮ ሲገልጽልን የምናውቀው ነገር አለ። ሌላው ቅድም እንደጠቀስኩላችሁ ቁመታቸው በጣም አጭር ናቸው። ከ3 እስከ 5 ጫማ ቁመት ያላቸው ናቸው ይላልና ይሄ በጣም ይገርማል። ቆዳቸው ቀለሙ ደግሞ አብዛኛውን ጊዜ ሙቪ ላይ እንደምታዩት ከግራጫ ጀምሮ ቢጫ፣ ቅልቅል፣ ቡኒ አይነት ይለያል። ከሰው ተለቅ ያለ ጭንቅላት እንዳላቸው ነው እዛ ላይ ሙቪዎቹ ላይ የምናየው። ጸጉራቸው ደግሞ አነስ ያለ ጥቁር ሆኖ በተለይ የብርሃን እርግብግቢት ወይም ቫይብሬሽን በአንድ አቅጣጫ የማድረግ ወይም ፖላራይዝ የማድረግ ብቃትና ከሰዎች አንጻር ተለቅ ያለ አይን አላቸው ነው የሚሉት በዚህ ውስጥ ጥናት ያደረጉ ሰዎች። ይሄ ደግሞ ትንሽ አስፈሪ ነገር ይመስላል። ሌላው በጣም የሚገርመኝ ካነበብኩት መካከል ከሰዎች ያነሱ አፍና
ጥርሶች አሏቸው። በተለይ ይህን ነገር በዝርዝር አንድሮሜዳ 1 ላይ ጽፈነዋል። ቀዳዳቸው ትንንሽ የሆኑ አፍንጫና ጆሮዎች፣ ጥፍርና አውራ ጣት የሌላቸው 4 የእጅ ጣቶች አሏቸው የሚልም ራሱን የቻለ አንድ ገራሚ ነገር አጥኞቹ ጽፈዋል። እና የሚተኙት ጥቂት ሰዓት ሲሆን ብዙውን ጊዜ አይተኙም ነው። እድሜያቸው ደግሞ እስከ 700 ዓመት ይደርሳል ጭምር ብለው ጽፈዋል። እንግዲህ ቲታን ላይ ያሉ፣ ዜታ ሬቲኩሊ ላይ ያሉ፣ ዩሮፓ የጁፒተር ጨረቃ ላይ ያሉ፣ ማርስ ላይ የሚኖሩ የሚል ሐሳቤ ነው ያሉት እና 700 ዓመት ረጅም ዓመት ይኖራሉ ብለው ነው አጥኞቹ የሚጽፉት። እንግዲህ ይሄ የኔ ነገር አይደለም፣ ልብ አድርጋችሁ ተመልከቱ። የኔ ሐሳቤ ሳይሆን አሁን ያለው ጥናት የሚያቀርበውን ፋክት ነው መነግራችሁ። መርጣችሁ ከፈለጋችሁ ውሰዱ፣ ካልፈለጋችሁ መተው ትችላላችሁ። ይሄ ነገር የራሱ የሆነ ሰፊ ነገር አለው። ሌላው ቀጭን እግር ያላቸው ናቸው፣ ብዙ አይራመዱም፣ ግን ስበትን በሚያጠፋ ጸረ ስበት ቴክኖሎጂ መንሳፈፍ ይችላሉ የሚል ነው እና ብዙዎቹ ደግሞ በፕላኔቶች ጥቂቶቹ ደግሞ በከዋክብት መካከል ይጓዛሉ ይላሉ። እንግዲህ በኤሊያን ዙሪያ ጥናት የሚያጠኑ አጥኞች። ወደ ሀገራችን ስነ ጽሁፍ ስመጣ ደግሞ መሪራ ሳማን በላይ ሰረገላ ታቦር ኢዮር ወይም ዣንሸዋ በሚለው መጽሐፋቸው ላይ እነዚህ ፍጡራንን እስከ 1000 ዓመት ይኖራሉ ብለው ስለ መልካቸው፣ ስለ አኗኗራቸው፣ ስለ ባህሪያቸው የተናገሩት ነገር አይ ቲንክ ሳይንሱ ከሚለው ጋራ ተመሳሳይ ሆኖ አግኝቼዋለሁ። ይሄም በጣም ያስደነቀኝ እውነት ነው። እንግዲህ ይሄን ይመስላል ክቡራን ተመልካቾቻችን ስለ ዩኤፍኦ ባህሪያት፣ ቁመት ምናምን እያነሳን ነው የምንገኘው። ለምን ይመጣሉ የሚለውን ብዙዎቻችሁ ትጠይቃላችሁ። ለምንድን ነው የሚመጡት ወደ ምድር የሚለውን ነገር በጣም አስገራሚ ነገር አለ። ለምንድን ነው ወደ ምድር የሚመጡት የሚለው እናያለን። ስለ መልካቸውና ስለ ቁመታቸው ደግሞ ከኢትዮጵያ ዶክመንትም የምናየው ነገር አለ። በተለይ ዜና ምስጢር ላይ ገራሚ ነገሮችን አካፍላቸዋለሁ። በግዕዝ ያለ ዶክመንት ነው። ዜና እስክንድር ላይም አለ። ሌሎችም ጥንታዊት ዶክመንቶች አሉ። እነዛን በዝርዝር ወደፊት ወይም በሚቀጥለው ክፍል ላይ ልነግራችሁ እችላለሁ ብዬ አስባለሁ። እና አሁን ወደ መሬት ለምንድን ነው የሚመጡት? እሺ ቢመጡስ በምን ቋንቋ ነው የምናወራቸው? ወዳጆች ናቸው ወይስ ጠላቶች? ቢጣሉን ምን እርምጃ እንወስዳለን? ይሄ በጣም ገራሚ የሆነ ጥያቄ ነው። ይሄን አስባችሁ ታውቃላችሁ? ቢሆን ብለን እናስብ። አይሆንም ምን ትለሽ ይሆናልን ባሰብሽ የሚል አባባል አለና ለምንድን ነው የሚመጡት የሚለውን ነገር ብዙ መላምት አለ። አንደኛው መላምት በቅኝ ግዛት ለመግዛት የሚል ሐሳብ አለ። እንግዲህ በቅኝ ግዛት ለመግዛት ብለው የሚያስቡና በዚህ ላይ ጽሑፍ የሚያቀርቡ አሉ። ሌሎቹ ደግሞ ኖ ከሰው ልጆች ጋር ደግሞ ጥሩ ግንኙነት ለመፍጠር የሚሉ ደግሞ ሰዎች ተመራማሪዎች አሉ። ግማሾቹ ደግሞ እንደ አኑናኪ የተፈጥሮ ሀብትን ፍለጋ ወይም በሰዎች ላይ ሙከራና ጥናት ለማድረግ የሚሉ ሐሳቦችንም ደግሞ የሚያነሱ አሉ። ምን ልንል እንችላለን? እንግዲህ ጥናት ነውና እሺ ይምጡ ነው። ለምሳሌ በቅኝ ግዛትና የተፈጥሮ ሀብትን ፈልገው ከመጡ ምን አይነት አማራጭ መውሰድ ይገባል ነው? ወታደራዊ እርምጃ ነው ወይ ነው? እንግዲህ ይሄ ራሱ ዓለም ይነጋገርበታል። ክቡራን ተመልካቾቻችን የፕላኔቱ መከላከያ ብርጌድ አለ ይባላል በውጪዎቹ እኛ አናውቅም እንጂ እና ቢመጡ ምን አይነት እርምጃ ይወሰድባቸው እነዚህ ፍጡራን? ወታደራዊ እርምጃ ኒውክሌርንም ጭምር እስከ መጠቀም የሚያደርስ ነው የሚባለው። ለምሳሌ ማርስ አታክ ፊልም ላይ ካያችሁ በቃ በጠበጡ ብዙ ነገር አወደሙ። በጨረሻ ላይ የአሜሪካ ሴኔት ተሰብስቦ የአሜሪካው ፕሬዝዳንት የኒውክሌር መሳሪያውን በተን ጫን ሲያደርገው ኒውክሌሩ ሄደ ወደ እነሱ መንኮራኩር። እዛ ያሉት ኤሊያኖች ግን በቀላሉ አከሸፉት ያን ትልቁን ኒውክሌር። ይሄን ሙቪውን ያያችሁ ሁሉ የምታውቁት አንድ እውነታ ነውና ይገርመኛልና እስከ ኒውክሌር የጦር መሳሪያ ድረስ ለመጠቀም ዝግጁ ናት ወይ ዓለም የሚለው ራሱ በጣም ከባዱ ነገር ነውና እሺ የወታደራዊ እርምጃ ቢታሰብ ጦርነቱ መሬት ላይ እንደሚካሄደው ወታደራዊ ጄኔራሎች መኮንኖች የሚወስኑት ነው ወይ አይደለም ነው አሁንና። ስለዚህ ይሄ ጦርነት ከተነሳ ነው ሚሉት ነው አጥኞቹ ናቸው ነው አይደለም። ባዮሎጂስቶች መሳተፍ አለባቸው፣ ሳይኮሎጂስቶች መሳተፍ አለባቸው፣ ጠፈርተኞች ወይም አስትሮፊዚስቶች መሳተፍ አለባቸው። ማለትም በማማከር ደረጃ
የሚል ሐሳብ ነው ያለውና አንዳንዶቹ ደግሞ አውሬ አይነት ሊሆኑ ይችላሉ። ልክ ጀስት እንደ እስክንድር እንዳያቸው ብረቱን እንደ እንጀራ የሚያላምጡ ሰዓቱ እንደውሃ የሚጠጡ አይነት ሊሆኑ ይችላሉ። የአውሬነት ባህሪ ያላቸው ሊሆኑ ይችላሉ የሚሉ ሐሳቦች አሉ። ደግሞ አንዳንዶቹ ኖ በጎም ብናስብ ይላሉ። ለምሳሌ ጦርነትን፣ ዘረኝነትን መሳሰሉትን በቴክኖሎጂና ንቃተ ህሊናን በሚያሳድግ በእነሱ ቴክኖሎጂ ሊያሳዩንስ ቢሆን ምንድነው ከነሱ የምንወስደው ልምድ ሚሉም ደግሞ ሰዎች ደግሞ አልጠፉምና ይሄ በጣም ከባድ ነውና የሚጠቀሙት ምንድነው? መሳሪያቸው ምንድነው? የኢነርጂያቸው ምንጭ ምንድነው? የት ላይ ነው የሚኖሩት? ከመጡስ ምን አይነት መሳሪያ ነው ያላቸው የሚለውን በተለይ የሚናገሩ አሉ። በዚህ ላይ ደግሞ በቴዎሎጂ ዓለም ያሉ በተለይ ዮሐንስ ራእይን የሚተረጉሙ ሰፊ ነገርን ያቀርባሉ። ከዛ ላይ ተነስተው በተለይ ኢዩኤል 2 ላይ ያሉት እነዛ ፍጡራን ሲወጡ በተለይ ማህተሙ ሲከፈት ከኤፍራጥስ እንደሚወጡት አይነቶቹ ሲመጡ ምን ማድረግ ይገባል የሚለውን ራሱን ችሎ አንድ ምርምር አለ። ክቡራን ተመልካቾቻችን በጣም ብዙ አስተያየቶችን እየተመለከትኩ ነው። በጣም ይሄ ነገር አስገራሚ ነገር ስለሆነ ነው ምንም ማድረግ አይቻልም። እንግዲህ ጥያቄዎቻችሁን መልስ ለመመለስ በተቻለኝ አቅም ሞክራለሁ። ሌላው በጣም አሳሳቢ ጥያቄ ቢመጡ ማን ነው የሚያወራቸው? እነሱን ከማን ጋር ነው ፕላኔቷን ወክሎ የሚያወራቸው ማን ነው? ኦኬ ሀያላን ሀገራት ናቸው የሚያወሯቸው? እሺ የተባበሩት መንግስታት ናቸው የሚያወሯቸው? የሃይማኖት አባቶች ናቸው የሚያወሯቸው? መልሱ ራሱ እስካሁን በትክክል አልተመለሰምና ወይስ ሁሉም ሀገራት አንድ ሰው ሊወክሉ ይችላሉ? ይሄ ምንም አይነት መልስ የለውምና ምንድነው ማን ነው ራሱ ይሄን ነገር ሊያደርግ? ይሄ ምንም መልስ ያጣ ጉዳይ ነው። እሺ እናውራ እንኳን ቢባል ማለት ነው ቋንቋቸውን እናውቀዋለን ነው ራሱ አንድ ነገር ነው። ቋንቋቸው ይታወቃል። ምክንያቱም ረቀቅ ያለ ነገር ሰው ከማይረዳው ውጪ ሊያወሩ ቢችሉ ስለዚህ በኮምፒውተር የታገዘ አተረጓጎም ያስፈልጋልና የኮምፒውተር ፕሮግራመሮች ሁሉ ያስፈልጉ ይችላሉ የሚል አንድ ሳቤ ደግሞ በዚህ ጥናት ውስጥ ያሉ ሰዎች የሚያቀርቡት ነገር አለ። ሌላው እሺ ለምሳሌ እንደኛ መግባባት፣ መናገር፣ ማዳመጥ የሚለውን ነገር በስሜት ማየት፣ ማሽተት፣ መድመጥ በስሜት ሕዋሳታቸውስ ባይሆን ለምሳሌ የድምጽ ሞገዶችን በመጠቀም የሚያስችል ተፈጥሮ ቢኖራቸው እንደ ሌሊት ወፍ ማለት ነው። የሌሊት ወፍ አይን የላትም ይባላል። ግን እነዚህ ዌቮችን በመከተል እንደምታውቀው የድምጽ ሞገዶችን በመጠቀምስ ቢሆን የሚል አንድ በጣም አስገራሚ ነገሮች አሉና በተለይ ደግሞ ሞልተ እንዳረጋገጠችው ኤሊያኖች የሚግባቡበት ምስሎችን፣ ሐሳባዊ ስሜቶችን በማቀናጀት ነው ብላ ነው እንግዲህ ተመራማሪት ያቀረበችው። ስለዚህ በጣም አጨቃጫቂና አነጋጋሪ ሆኗል። ለማንኛውም ግን ወርሃ ሰኔ ላይ በሚቀርበው ሪፖርት ብዙ ነገሮችን የምናዳምጥ ይሆናል ብዬ አስባለሁ። በተለይ ደግሞ የአይምሮ ቴሌፓቲ አሰራርን በመጠቀም ስሜታቸውና ሐሳባቸውን ያካፍላሉ እንደማለት ነው የሷ ጥናትና እንግዲህ በዛም ሆነ በዚህ ግን ህጎች ረቀዋል። የአሜሪካ ህግ ምዕራፍ 14 12 1 ላይ ከኤሊያኖች ጋራ ግንኙነት መፍጠርም ከነሱ ጋራ መነጋገርም የተከለከለ ነው ይላል። እንግዲህ እነሱ ህግ እስከ ማርቀቅ ደርሰዋል ማለት ነው። ይሄ ደግሞ በጣም አስገራሚ ነገር ነው። ግን ምርምሩ እስካሁን ድረስ እየሄደ ነው። ዓለም ምርምር ውስጥ ጥናት እስካሁን አላረፈችም። በተለይ ሴቲ ተብሎ የተሰየመው ሬዲዮ ቴሌስኮፕ ከመሬት ውጭ ያለ ስልጣኔን ፍለጋ ማለት ነው። ራሱ ሴቲ የሬዲዮ ቴሌስኮፕ ነውና ስለ ኤሊያኖች ለማጥናት የሬዲዮ መልእክት ቢልክም በቴሌስኮፖች አማካይነት ይደርሰዋል ተብሎ ብዙ ሙከራ ተደረገ። ባይሳካም ግን በጣም በ1977 ዓ.ም ላይ የሆነ ድምጽ በሴቲ ቴሌስኮፕ ላይ ገባ ይባላልና እና አቅጣጫው ወዴት አቅጣጫ ነው ሲባል ሳጁታሪየስ ወይም በእኛ ጥንታዊ መጽሐፍ ቀውስ በሚባለው ህብረ ኮከብ ውስጥ ካሉት አቅጣጫ ነው ድምጹ የመጣው ነው የሚባለውና የኤሊየኖች መልእክት ነው ወይስ አይደለም የሚል ብዙ ተነግሮ የነሱ መልእክት ነው ብለው በዘርፉ ውስጥ ያሉ አጥኞች ጽፈዋልና ይሄ የውጭዎቹን ጥናት አይቼ መሪራ ሳማን በላይ ሰረገላ ታቦር ኢዮር በሚለው መጽሐፋቸው ገጽ 63 ላይ
ደግሞ ተመሳሳይ ነገር ተመልክቻለሁ። ምክንያቱም የቀውስ ህብረ ኮከብ ውስጥ የሚኖሩ በተለይ ካለ ፍጡራን እንዳሉ ጠቅሰው ተፈጥሯቸውም እሳቸው ከእሳትና ከነፋስ ያደርጓቸዋል። እንግዲህ እሳትነት ባህሪ ያላቸውና እስከ ቶማሲያ ፀሐይ ድረስ መጠጋት እንደሚችሉና መወርወር እንደሚችሉ ጭምር ጽፈዋልና ሳይንቲስቶችም አላረፉም። የተለያዩ ጊዜ የሬዲዮ መልእክቶችን ወደ ውሃ ይልካሉ። እስካሁን ግን ብዙ ነገሮች ቢሞከሩም አጥጋቢ ነገር ግን እስካሁን አልተገኘም እና ይሄም ራሱን የቻለ አንድ ዓለማችንን እስካሁን እያነጋገረ ያለ ነው። አንዳንድ ጊዜ ድምጾች መጡ ይባላል። ይሄ ነገር እስካሁን የቆየ ነገር እስካሁን ድረስ የተፈታ ነገር አይደለምና ዓለማችን በዚህ ምርምር ውስጥ ናት። ክቡራንና ክቡራት እንግዲህ እየተመለከታችሁ ናችሁ። በጣም ትንሽ ረቀቅ ያለ ነገር ነው ዛሬ ስለ ማይታወቁ በራሪ አካላት ወይም ዩኤፍኦ ወይም ስለ ካለ ፍጥረት ስለ ባህሪያቸው ያነሳሁት። እንግዲህ ይሄ ጥናት የኔ ጥናት አይደለም፣ በባህር ማዶ የተጠናው በአገራችን ሊቃውንት ደግሞ ቅድም በጠቀስኩት መጻሕፍት ላይ የተጻፈ ነው። አንድሮሜዳ ላይ በስፋት ተጽፏል፣ እዛ ላይ ያነቡ። በተረፈ ግን ይሄ መርሃ ግብር በጣም ብዙዎች እየገባችሁ እያያችሁት እንደሆነ በማየቴ በጣም ደስተኛ ነኝ። እውነት ነው፣ እውነት አመክንዮ ሰውነት ሳይወዳው ያወጣሉ የሚለውን ሐሳቤን ይዛችሁልኛል። በእጅጉ አከብራችኋለሁ። የክፍል 1 መርሃ ግብር ላይ እስካሁን ከጥንት ጊዜ ጀምሮ እስካሁን ያሉትን መረጃዎችን ዳሰናል። ዛሬ ደግሞ ስለ አጠቃላይ ስለ ኤሊያኖች ባህሪ፣ ጠባይ፣ አኗኗር ወዘተርፈ ዓለም የደረሰበትን ምርምር ጨመርመር አድርጌ ነው የነገርኳችሁ። እንግዲህ ደግሞ ነገ እንደ አምላክ ፈቃድ ከተገናኘን በኢትዮጵያ ዶክመንት ላይ ምን አይነት ፍጡራን ተጽፈዋል የሚለውን ደግሞ በነገው መርሃ ግብራችን ላይ እንዳስሰዋለን። ኢትዮጵያስ በዚህ ዙሪያ ምን አላት? መጻሕፍቶቻችንን ሰነዶቻችንን ገልበጥ አድርገን የምናየው አንድ እውነት ይሆናል። እንግዲህ እዚህ ላይ እኔ አበቃለሁ። ሀሳብ አስተያየታችሁን በማየቴ በጣም ደስተኛ ነኝ። በተረፈ ግን እንድትመራመሩ፣ እንድታነቡ፣ እንድታውቁ ፈልጋለሁ። ወርሃ ሰኔ ላይ ደግሞ የሚሆነውን ሪፖርት ሰምተን በሰላም ያደርሰን ምርጥ ዘገባን ይዤላችሁ ቀርባለሁ። በተረፈ ግን ሰላም ደሩ፣ ሰላም አምሹላለሁ። ነገ በተመሳሳይ ሰዓት እንግዲህ ተገናኝተን ስለ ኢትዮጵያው ዶክመንት ደግሞ በዝርዝር እናያለን። ሰላም ሁኑ።